በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች፣ የጻድቃን የሰማዕታት ወዳጆች፣ በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ የምንማማረው በሰሙነ ሕማማት ዓርብ ወይም ደግሞ በዓለ ስቅለትን በምናከብርበት ዕለት ላይ በዓይናችን የምንመለከታቸው በቤተ ክርስቲያናችን የሚፈጸሙ ብዙ ሥርዓቶች አሉ። እነዚህን ሥርዓቶች ስንመለከት ምን እንደሆኑ እናውቅ ዘንድ ከብዙ በጥቂቱ አጠር አድርገን በዚህ ዕለት ስለሚፈጸሙ ሥርዓቶችና ምሳሌዎቻቸው እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገሥጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ ጎደለውን አሟልቶ የተጣመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገሥጸን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ በዛሬው ዕለት በሰሙነ ሕማማት ዓርብ ወይም ደግሞ በበዓለ ስቅለት ዕለት በቤተ ክርስቲያናችን በርካታ ሥርዓቶች ይፈጸማሉ። ከነዚህ ከሚፈጸሙት በርካታ ሥርዓቶች መካከል ለአብነት ያህል የተወሰኑትን አንስተን ስንመለከት ለምሳሌ በዚህ በበዓለ ስቅለት ዕለት ስነ ስቅለትና ልዩ ልዩ የቤተ መቅደስ ንዋያተ ቅድሳት ከቤተ መቅደስ ወጥተው በመቅደሱ በር ላይ ይደረድራሉ። መደርደር ብቻ ሳይሆን ደግሞ ካህናትና ምእመናንም ወዛቸው ጠብ እስከሚል ድረስ በነግህ ወይም ደግሞ በማለዳ በሰልስት ወይም ደግሞ 3 ሰዓት ላይ እንዲሁም ደግሞ በቀትር ወይም ደግሞ 6 ሰዓት ላይ በተሰዓት ወይም ደግሞ 9 ሰዓት ላይ መላልሰው ሲሰግዱ ይውላሉ። ይህ ደግሞ ስለምን የተፈጸመ ሥርዓት ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ እርጥቡን ግንደ መስቀል ተሸክሞ ወደ መሬት ላይ ሲወድቅ ሲነሳ እንደነበረ እንደዚሁም ደግሞ መንገላታቱን መውደቅ መነሳቱን ለማሰብ ስለ በደላችን ስለ መተላለፋችን መከራን የተቀበልክ አምላክ ሆይ ይቅር በለን ለማለት ታረቀን፣ ሰላምን ስጠን፣ ስድባችንን አርቅልን፣ መርገማችንን ሻርልን፣ በምሕረት እየን ለማለት መከራውን ለማሰብ ላባችን ጠብ እስከሚል ድረስ እየወደቀን እየተነሳን እንሰግዳለን። ቀኑን ሙሉ ይህንን እያደረገን እንውላለን። 9 ሰዓትም በሆነ ጊዜ ታዲያ ካህናት አባቶቻችን በጥቁር ካባ ተሸፍነው ፊት ለፊት ቁጭ ይሉና በሚያሳዝን ዜማ ደግመው ደጋግመው አቤቱ ይቅር በለን እያሉ ይጸልያሉ። ሕዝቡም ደግሞ እንደነሱ አብሯቸው እጅግ በሚያሳዝን ዜማ ያዜማሉ። ይህንን ሥርዓት ተመልክታችሁ ይሆናል ወገኖቼ። ዛሬም በዛሬው ዕለት በዕለተ ዓርብ በየዓመቱም እንደዚሁ በዕለተ ዓርብ ሊቃውንት አባቶቻችን 9 ሰዓት ሲሆን ጥቁር ካባ ለብሰው ተሸፋፍነው በፊታችን ቁጭ ይሉና በሚያሳዝን ዜማ ከርቤ እየታጠነ ጌታ ሆይ ማረን ይቅር በለን ይላሉ። ሕዝቡም አብረው ያዜማሉ። ይህስ ደግሞ ምሳሌነቱ ስለምንድን ነው ይህ ሥርዓት የሚፈጸመው ስንል ነፍሳት በጨለማ ሲኦል ሆነው ለ5500 ዘመን ያሰሙትን ጩኸት ለማዘከር ነው። ወገኖቼ በዚያ በ5500 ዘመን በዓመተ ፍዳ በዓመተ ኩነኔው ዘመን ማንም ሰው ቢሞት ወደ ሲኦል በሚጣልበት በሚወረወርበት በዚያ ዘመን በዛ በመከራው በጭንቁ በጨለማው ዘመን ላይ በሲኦል ያሉ ነፍሳት ያሰሙትን ድምፅ ያሰሙትን ጩኸት ማረን ይቅር በለን ያሉትን ያንን ለማዘከር ሊቃውንት አባቶቻችን 9 ሰዓት ሲሆን ይህንን ሥርዓት ያከናውናሉ። ሌላው ደግሞ ምንድነው ስንል በሰሙነ ሕማማት ውስጥ በማሰብ በማየት በመናገር በግብር የተፈጸመ ኃጢአት ቢኖር ምእመናን ካህኑ ፊት ቀርበው ይናዘዛሉ። ይህም ደግሞ ኃጢአቱን ሁሉ የሚያስተሰርይ ኢየሱስ ክርስቶስ በመልዕልተ መስቀል ላይ ሆኖ የምህረት አዋጁን ለሰው ልጅ ሁሉ ማሰማቱን ለመግለጽ ነው ይህ ሥርዓት የሚከናወነው። እንደዚሁም ደግሞ ከኑዛዜው ጋር ተያይዞ የሚፈጸም ሥርዓት አለ። ይህም ደግሞ ጥብጣቤ ይባላል። ወይም ደግሞ ጥብጣቡ ምንድነው ስንል
ስንብት ከመደረጉ በፊት ካህናት የወይራ ዝንጣፊ ይዘው በፊታቸው ቀርቦ የሚናዘዘውን ምእመን ጀርባውን እየጠበጠቡ ወይንም ደግሞ በዛ የወይራ ዝንጣፊ ቸብ ቸብ እያደረጉ ጀርባውን ይህንን ያህል ስገድ እያሉ ያውጃሉ። ሁሉም የታዘዘውን ይሰግዳል። የስግደቱ ትርጉም ምንድነው ስንል አዎ ላባችን ጠብ እስከሚል ድረስ እየወደቅን እየተነሳን የምንሰግደው ጌታችን እኔና እናንተን ለማዳን ሲል ስለ እኔና ስለ እናንተ ብሎ ያንን እርጥብ መስቀል ተሸክሞ ጀርባው ቁስል በቁስል ሆኖ 6666 ጊዜ ተገርፎ አጥንቶቹ እስከሚቆጠሩ ድረስ ደሙ እንደ ውሃ ፈሶ ስጋው ተቦጫጭቆ መሬት ላይ ወድቆ ሳለ ጠዋት 3 ሰዓት ላይ በእንዲህ አይነት ግርፋት ተገርፎ ያን ሁሉ ሕመም ያን ሁሉ ቁስል በራሱ ላይ ሳለ እርጥብ መስቀልን ተሸክሞ እየወደቀ እየተነሳ ያንን ተራራ እንደወጣ ወደ ጎልጎታ እንዳቀና አዎ ያንን ተራራ ሲወጣም ደግሞ ይወድቅ ይነሳ እንደነበረ ለማሰብ ለማዘከር ነው። ጌታችን ሲጓዝ ሳለ ያንን እርጥብ መስቀል ተሸክሞ በእግራቸው ይረግጡት ነበረ። ፍጠን ቶሎ በል ሂድ ተራመድ እያሉ እንደ በግ ከኋላ እየተከተሉ ጌታችንን ወደፊት እየመቱ ይጥሉት ነበረ። ይወድቅ ይነሳ ነበረ። እርሱ በሚወድቅበት ጊዜ ደግሞ ያ እርጥብ መስቀል በላዩ ላይ ይወድቅበት ነበረ። ያንን ለማሰብ አዎ ዛሬም እኛ እየወደቅን እየተነሳን ላባችን ጠብ እስከሚል ድረስ እየሰገድን ስለና ስለናንተ ጌታችን ያን ሁሉ መከራ መቀበሉን እያሰብን ጌታ ሆይ ማረን፣ በድለናል፣ ይቅር በለን። ዛሬም ኃጢአት በመስራታችን በኃጢአት ሕይወት ውስጥ በመውደቃችን በዝሙት በመርከሳችን በዘረኝነት በመቆሸሻችን ደግመን ደጋግመን አሳዘንህ፣ ደግመን ደጋግመን ሰቀልንህ። ኦ ወየው ይቅር በለን ልንለው ያስፈልጋል ወገኖቼ። አዎ ይህንን ለማሰብ እንሰግዳለን። ሌላው ደግሞ የወይራ ዝንጣፊ ይዘው ሊቃውንት አባቶቻችን ጀርባችንን ቸብ ቸብ ማድረጋቸው ስለምንድን ነው ስንል አይሁድ ሕግ ነበራቸው። የሚሰቀል ሰው አይገረፍም፣ የሚገረፍም ሰው ደግሞ አይሰቀልም ነበረ። ይህ ሕጋቸው ነበረ። ነገር ግን ጌታችንን አይሁድ ከሕጋቸው ውጪ እየተፈራረቁ 6666 ጊዜ ገርፈውታል። ያንን ግርፋቱን ለማሰብ ሊቃውንት አባቶቻችን ያንን የወይራ ዝንጣፊ ይዘው ጀርባችንን ቸብ ቸብ ያደርጉናል። ያኔ የምናስበው የምናስታውሰው ጌታችን ያን ሁሉ ግርፋት መገረፉን ነው። እነዛ አይሁዳውያን የሚገድሉትን ወይም የሚሰቅሉትን ሰው አይገርፉም ነበረ። የሚገርፉትንም ሰው ደግሞ አይሰቅሉ ነበረ። ሲገርፉም ደግሞ ሕግ ነበራቸው። የሚገረፍ ሰው 40 ጊዜ ብቻ ነበር የሚገረፈው። እነርሱ ግን ሕጋቸውን ተላልፈው 39 ይሉና ይቆጥሩና ተሳሳትኩኝ እንደገና ልቁጠር እያሉ እየተፈራረቁ ተራ በተራ 39 ይሉና ተሳሳትኩ እያሉ እየተመለሱ 41 የምንሰግድበት ምክንያት 40 መግረፍ ሲገባቸው እነርሱ ግን አትርፈው የመግረፋቸው ምሳሌ ነው 41 መሆኑ ልብ በሉ። ስለዚህ ከሕጋቸው ውጭ የተፈራረቁ ያን ሁሉ 6666 ጊዜ መግረፋቸውን ለማሰብ ሊቃውንት አባቶቻችን የወይራ ዛፍ ዝንጣፊ ይዘው ጀርባችንን ቸብቸብ አድርገው ስግደትን ያውጁልናል። በዚህ ዕለት ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በመልዕልተ መስቀል ላይ ተሰቅሎ መሥዋዕት ሆኖ የዋለበት ዕለት ስለሆነ ሥርዓተ ቅዳሴ አይፈጸምም። በ11 ሰዓት ደግሞ ሊቃውንት አባቶቻችን መቋሚያ ላይ ጧፍ አብርተው አስረው ዙሪያውን በመክበብ ከመዝሙረ ዳዊት የተለያየ ክፍል ያሳዝሉና ወይም ደግሞ ይሉና በመጨረሻም ለይሁዳ ወልዱ ወለውሉደ ወልዱ ይደምሰስ ወይም ደግሞ በአማርኛው ይሁዳ ልጁም የልጅ ልጁም ይደምሰስ ብለው በርቶ የነበረውን ጧፍ ቀጥቅጠው ያጠፉታል። ይህንን ሁል ጊዜ በቤተ መቅደሱ 11 ሰዓት ላይ ሲከናወን የምትመለከቱት ስርዓት ነው። በዚህ ጊዜ ጧፉን ስትመለከቱ መቋሚያው ላይ ጧፉ መታሰሩ፣ ቀጥቅጠው ማጥፋታቸው ስለምንድን ነው የሚለውን ልታውቁ ያስፈልጋል። ግር እንዳይላችሁ ማለት ነው። ልብ በሉ። ጧፉ የምን ምሳሌ ነው? ስለምንድን ነው በመቋሚያው ላይ የታሰረው ስንል ጧፍ ሰይጣን በልቡ የገባ የይሁዳ ምሳሌ ነው። እንዲሁም ደግሞ በመቋሚያው ላይ መታሰሩ ስለምንድን ነው ስንል መቋሚያው ላይ መታሰሩ በክርስቶስ መሠረትነት ላይ ለሐዋርያነት ለዓለም ብርሃንነት መመረጡን ነው። ይሁዳ
አዎ ለሐዋርያነት መመረጡን እንድናስብ ነው። መቋሚያው ደግሞ የጌታችን ምሳሌ ነው። ነገር ግን ለሐዋርያነት ለዓለም ብርሃንነት ቢመረጥም እንኳን ይህንን ክብሩን በማቃለሉ መውደቁን ቀጥቅጠውም ማጥፋታቸው ደግሞ ሰውን ያሳተውን ዲያብሎስን በመስቀል ላይ አዎ ጌታችን ድል መንሳቱን ለማዘከር ይህንን ሥርዓት ያከናውናሉ አባቶቻችን። ልብ በሉ፣ ይህቺ ቅድስት ቤተ ክርስቲያናችን ሁሉንም ነገር የምታደርገው በምክንያት ነው። ምሳሌ ስላላት ነው። መጽሐፍ ቅዱሳዊ ማስረጃ ስላላት ነው። ይህንን ጧፍ በምትመለከቱበት ጊዜ፣ መቋሚያውን በምትመለከቱበት ጊዜ ይህንን እንድታስቡ ነው። መቋሚያው የጌታችን ምሳሌ ነው። ጧፉ ደግሞ የይሁዳ ምሳሌ ነው። ጧፉ በመቋሚያው ላይ መታሰሩ አዎ በክርስቶስ መሰረትነት ላይ ለሐዋርያነት ለዓለም ብርሃንነት ተመርጦ እንደነበረ ይሁዳ፣ ነገር ግን ይህንን ክብሩን በማቃለሉ እንደወደቀ አዎ ቀጥቅጠው ያችን ጧፍ ደግሞ ማጥፋታቸው ሰውን ያሳተው ዲያብሎስ በመስቀል ላይ አዎ በመስቀሉ ድል መመታቱን ድል መነሳቱን ለማዘከር ሊቃውንት አባቶቻችን ይህንን ሥርዓት ያከናውናሉ። በመቀጠልም ታዲያ ሊቃውንት አባቶቻችን ንሴብሖ ለእግዚአብሔር ስቡሃ ዘተሰብሐ እያሉ የተመሰገነ እግዚአብሔርን እናመሰግናለን በማለት ይዘምራሉ። ይህም ደግሞ ስለምንድን ነው ስንል በሞትህ ሞትን ሻርክ፣ ጠላትን ደመሰስክ፣ ከጨለማ ወደ ብርሃን፣ ከሞት ወደ ሕይወት፣ ከሲኦል ወደ ገነት አሻገርከን ሲሉ ሊቃውንት አባቶቻችን ይዘምራሉ፣ ያመሰግናሉ። በመጨረሻም ታዲያ የምንመለከተው ሥርዓት ምንድን ነው ስንል ሊቃውንት አባቶቻችን አንድ የተጠቀለለ ነገር ይዘው እግዚኦታ ሲያደርሱ እንመለከታለን። ያ ምንድን ነው የጠቀለሉት? የምን ምሳሌ ነው ስንል በመጨረሻ ቄጤማ በመጎናጸፊያ ጠቅልለው ሊቃውንት አባቶቻችን እግዚኦ ያደርሳሉ፣ ወይም ደግሞ እግዚኦታ ያደርሳሉ። እግዚኦ ማረን ይቅር በለን ይላሉ። ይኸውም ደግሞ ስለምንድን ነው ምሳሌነቱ ስንል ዮሴፍና ኒቆዲሞስ እንዲህ አድርገው ገንዘው ቀበሩ ለማለት አዎ ቄጤማውን በመጎናጸፊያ ጠቅልለው ተሸክመው ይዘው አቤቱ ማረን ይቅር በለን እያሉ እግዚኦታን ያደርሳሉ። እርጥብ ቄጤማ መሆኑ ደግሞ በኃጢአት የደረቀውን የሰው ልጅ በሞቱ ያለመለመ ንጹሐ ባሕሪ ጌታ ነው ሲሉ አዎ ይህን እርጥብ ቄጤማ ይዘው ጌታችንን ማረን ይቅር በለን እያሉ ይማጸናሉ። ወገኖቼ አስተውሉ። በወንጌል ሰላም፣ ዕረፍት እንዲሁም ደግሞ ደህንነት የወንክ ጌታ ሞትክልን ሲሉ ዮሴፍና ኒቆዲሞስ ቅዱስ 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 ሕያው ዘኢይመውት እያሉ እንደገነዙት ሊቃውንትም ደግሞ ይህንን ለማዘከር ቄጤማውን በመጎናጸፊያ ይጠቀልሉታል። ጠቅልለውም ደግሞ ጌታችንን ማረን ይቅር በለን እያሉ ይማጸኑታል። ዛሬ በሰሙነ ሕማማት ዓርብ ይህንን ሥርዓት ቅድስት ቤተ ክርስቲያናችን ታከናውናለች። በዛሬው ዕለት ጌታዬ ለእኔ ሲል በማለዳ የሰማይና የምድር ንጉሥ ፈጣሪ ሆኖ ሳለ በምድራዊ ንጉሥ ፊት ቆመ። ጌታዬ ለእኔ ሲል 3 ሰዓት ላይ 6666 ጊዜ ተገረፈ። ጌታዬ ለእኔ ሲል 6 ሰዓት ላይ አዎ በ5ቱ ቅንዋተ መስቀል ወይም ደግሞ ችንካሮች ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ ቅንዋተ መስቀል ተቸነከረ። ለእኔ ሲል ተሰቀለ። ከ6 ሰዓት እስከ 9 ሰዓት በምድር ላይ ሁሉ ጨለማ ሆነ። ጌታዬ መድኃኒቴ ኢየሱስ ክርስቶስ ለእኔ ሲል 9 ሰዓት ላይ ነፍሱን አሳልፎ ሰጠ። አዎ 11 ሰዓት ላይ ዮሴፍና ኒቆዲሞስ መጥተው የጌታን ሥጋ ከመስቀል ላይ አወርደው 12 ሰዓት ላይ በአዲስ መቃብር አኖሩት። ጌታዬ በዚህ ዕለት ይህንን አደረገልኝ። ስለዚህ ጌታን ደግመን ደጋግመን ላለማሳዘን፣ አዎ ደግመን ደጋግመን ላለመስቀል ከኃጢአት ሕይወት እንውጣ ወገኖቼ። ኃጢአቴን በደሌን ይቅር በለኝ ንጹሕ አድርገኝ ብለን እናምባ። ቀኑን ሙሉ ላባችን ጠብ እስከሚል ድረስ እንስገድ፣ እናልቅስ ወገኖቼ። ምናልባት ቤተ ክርስቲያን ሄደን ይህንን ማድረግ የምንችል ዕለቱን ሙሉ ቤተ ክርስቲያን እንዋል። ያንን ማድረግ የማንችል በቤታችን ይህንኑ ስግደት አብዝተን እንስገድ። ማረን ይቅር በለን ብለን እናንባ፣ እናልቅስ ወገኖቼ። ይህንን እንድናደርግ ደግሞ እርሱ አምላካችን ይርዳን ወገኖቼ። ምናልባት ዛሬ ገና አዎ ይህንን አስተምሮ የሰማችሁ ሰዎች ካላችሁ ይህንን የሰማችሁትን ዛሬ ያወቃችሁትን
ላላወቁ ወንድሞቻችሁ አሳውቁ። ምክንያቱም እኛ የተማርነውን አስተምረን ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማዕተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ምናልባት ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ ፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚንን አስተምሮ ሰምታችሁ ሊሆን ይችላል፣ ነገር ግን ቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።